እሺ ዛሬ ማሳያችሁ በእኔ አስተሳሰብ ለመጀመሪያ ጊዜ ሰው ሲሞት እንዴት እንደነበረ ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ቋንቋ ሲፈጠር ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ወንድ ልጅ ሴት ልጅን ሲያገኝ ነው። ሰላም ነው። ሰላም አሉ። ምን ነው ፀጉር ያደገው? አይ እኔ ሴት ነኝ። ምንድነው ሴት? ሴት ማለት ከእናንተ ከወንዶች የምትለይ ናት። እኔ ሴት ነኝ። አገኘሁሽ አላት። አገኘሁሽ። እሺ እንትን አማረኝ። እንትን ምንድነው ያማረኝ? I feel like I'm about to peel back some layers of cool. ክፉ ጥፋት እኮ መሰናክል እኮ ነው። እውነቴን እኮ ነው። መሰናክል እኮ ነው። የሰው እኮ አይደለም። ሰው እኮ አይደለም። የሰው አይሆንም እኮ። አይ ሰው አይሆንም። እዛም ቢሄድ እንጨት ነው፣ እዚህም ቢሄድ እንጨት ነው ብለን እንጂ እኮ የሰው አይሆንም። ብዙ ጊዜ ወንዶች የሚቸገሩት ነገር ከሆነ ሴት ጋር ዴት ማድረግ ከጀመሩ በኋላ ፑል ኤንድ ፑሽ ታረጋቸዋለች አይደል? የሆነ ጊዜ ጥሩ ኢንተረስቲንግ ኮንቨርሴሽን ታረጋቸዋለች፣ ኢንጌጅ ታረጋቸዋለች፣ ቴክስት ወደ ተመልስላቸዋለች፣ አንዳንዴም ካስፈለገ ትደውላለች። በጣም ኢንጌጅመንቷ ጥሩ ነው። ከዛን የሆነ ሰዓት ላይ ታቀዘቅዙባቸዋለች፣ መልሷ ኮልድ ይሆናሉ። ከዛም ራቅ ታረጋለች፣ ሳይለንት ትሪትመንት አይነት ነገር ታሳያቸዋለች። በአጠቃላይ ይሄ ፑሽ ኤንድ ፑል የሚል አይነት ጌም ነው እየተጫወተች ያለችው። ሶ ዌን ሺ ፑል አውት ብዙ ጊዜ ምንድን ነው የምታደርጉት? ደስፐሬትሊ እዛ ነገር ላይ ኢንቮልቭድ ነው የምትሆኑት። ወይም እሷን ቼዝ ለማድረግ ምንድነው ያስከፋዋት በደንብ ኢንጌጅ ለማድረግ ምናምን ይትራይዛት። ያ ጭራሽ እየገፋት የሚያስኬድ ነገር ዶንት ዱ ዛት። ሁለተኛ ነገር ፑል ስታረግ በዛው ልክ ፑል አድርጉ። በሷው ልክ ተንቀሳቀሱ። እንትን ባለችው ሺኖስ ፐርፐዝሊ ምን እንደምታደርግ በደንብ አድርጋ ታውቃለች። ህፃን ልጅ አይደለች። በደንብ አድርጋ ታውቃለች። ወይ ያንተን ኢሞሽናል ስቴቢሊቲ ቼክ ለማድረግ ወይ ደግሞ ወሬውም ስላቆረፈዳት ኢንተረስቷ እያጣች ስለሄደች ሊሆን ይችላል። በሁለቱም ኬዝ የራሷ ፍላጎት ነው። ሶ እናንተ ፑል ባረገች ቁጥር ግን ፑል ካረገች በኋላ ተመልሳ ትመጣለች። ተመልሳ የምትመጣበት ምክንያቱም ስፔሱን ጋፑን ከተንካላችሁ ሜቢ ተመልሳ የምትመጣበት ኬስ ሴናሪዮ ሲኖር you don't have to engage her ወዲያው you have to prove that ያ እንትን ያደረገችው ነገር ፑል ያደረገችው ነገር ሪዝን እንዳለው በደንብ ኤክስኪውዝ እንዳለው እንጂ ወርዝ አያደርግም። she is doubting you ዳውት እያደረገች ነበር። ወርዝ ያደርጋል አያደርግም በራሷ ጊዜ እንትን እያደረገች ነበር። አንተን ኢሞሽናሊ የሆነ እንትን ውስጥ ሁክ አድርጋ እንደፈለገች የራሷን ደግሞ ሌላ ሰው ሜቢ ደግሞ ኢንተርቴን እያደረገችም ሊሆን ይችላል። ሶ ስትመለስም ሪዝን ከሌላት ዶንት ቴክ ሄር ባክ። ከባድ ንግግር። እሺ አታልፍም ብሎ መንገድ ቢዘጋ በግራ በቀኝ ድንብ ወጋው በጌታ በጀስ። ይሄ ልጅ ደግሞ እንዳለ የቲክታክ ቪዲዮ ካያችሁ እንዳለ እየሮጠ ነው በቃ እንዳለ። ሁለተኛ ደም አልሰጥም። የማን ነው ደሙ? ከየት ነው ያመጣው? ለምንድን ነው በባልዲ ያስከው? ምናምን ምን አይነት ጥያቄ ነው? በባልዲ ደም ይዘው የደም እጥረት አለ አላላችሁ እንዴ? ዝም ብላችሁ አትቀበሉ? ደፋው ያብሻ ዝቁት በባልዲ ደም ባንክ ይዘላችሁ አንተ ክፉ። እሺ ማምቦል ምሪት እኔ ልነካዋለ ጭራሽ አጠገቡ እንደርስ እንደ ሀቁ መድኃኒዓለም እኛ ቤትማ እንዳለ ግን እንደዚህ እንደሱ አልደረሰም። እንደሞተ ሰው እንደተገነዘ ሰው እንዲቀጥሉ ነው የሚተኛው መድኃኒዓለም። ኦኬ አንድ ወንድ ካንቺ ጋር ለመሆን ምን ያክል ብር መስራት አለበት? በወር ነው። በወር ማለት ወራዊ ገቢ ሳይሆን ነጋዴ ነገር ግን ብዙ ብር። ምን ያክል ነው ብዙ ብር ላንቺ? እሺ
500,000 ኦኬ 3000 ብር ይበቃኝ። በወር 3000 ብር ቢሰራ ነው ለአንድ ዴት። ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ከ100 በላይ መስራት አለበት። ከ100,000 በላይ ጅማሬ ነው እሱ። ኦኬ ላይክ እያደገ የሚሄድ ከሆነ አይ በደንብ ሰርቫይቭ ለማድረግ በደንብ ይስራ ብቻ። ምን ያህል ነው በደንብ ላንቺ? መኪና ኑሮ አሁን ከሆነ 50 60 እኔ መስራት ካለበት ይበቃል። የቀን ገቢ ካለው በወር እስከ ለሚሊዮን። አንቺ በወር ስንት ሰራልኝ? እኔ እስከ 60,000 70 120 130 እንደ ሁኔታውን ይቀያየራል። ግን ደግሞ ተማሪ ነኝ 30 ምናምን 30,000 አሪፍ ነው። እነዚህ ምንም አይልም። ከባለፈው ልጆች እነዚህ ምንም አይልም። አሪፍ ናቸው ጋይስ። እዚህ ቪዲዮ ላይ የተጻፈው ኮሜንት እንዳለ የሀበሻ ኮሜንት የራሳችሁ ልመለስና ኮሜንት አነብላችኋለሁ። የተመንዳችሁ ያኔ ፍቅር ላይ ያለ ኮሜንት ሀና ብሎ ተነቀሰ። ኦኬ እርግብ አረጋት። እርግብ ሆነች። ይሄን ተመልከቱ። አናበረረች። እና በሰላም ተከሽኖ አበሻ አይኮመንት ዳህሪያለም አይኮመንት ቱ ትችላለህ። እኔ እንኳን እንዳንተ አልደረስም። መድኃኒዓለም እንደደረስም እነዚህ እንደደረስ ብትሉኝ እወዛገባለሁ። ብቻ ይመናችሽ። ለባለፈው እንዳረከኝ አድርገኝ። አንቺ እሱ ነገር ሱስ ሊሆንብሽ ነው እንዴ? በእናትህ እንደሱ አትበለኝ። እኔ እኮ አባትሽ እኮ እንዳይቆጡ ወይ ዞር እንበል እንዴ? እንችላለን። ኧረ በቃ ነሽ። አምት ያልተደረጋል እንደው ቃንት ስማ ወልዶነስ ቅዱስ ይሄኛ አንጫ እዛው ግብረ ስጋ ግንኙነት ላይ ናቸው። ጭራሽ ነው ዞር እንበል እዛ ግን ብጥብስ ቱ መድኃኒዓለም አረሳ ገደልኩት። መድኃኒዓለም ገደልኩት እንዴ! ትዕግስቱ መድኃኒዓለም ትዕግስቱ እለጠፈ ነበር። እለጠፈ ነበር ከሆነ ግን ብጋብቻ እለጠፈ ነበር። ሊጀምር ነው። ተደበቅ በእናትሽ። ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። ያዘው አታ በቃሉ ያዘው ጆኒ እንኩራይቷ ያዘው ልቀቀኝ። እረፉ። ተው አንዴ እረፉ። ምንድን ነው? አንዴ ስልክ መጣሁ። አንዴ ቆይ። እዚህ ሆነ ስልክ እያወራ ስራ ይዤ ነው መጣሁ። መጣሁ። ያዘው ልቀቀኝ። አዎ እንደዚህ አይነት እረፉ። አቁም ብላችሁ ነው ወይስ አልገባኝ ነው? አቁም ነው ወይስ እንዴት አድርጋችሁ ነው የምታስቡኛል? የምሬ ነው የምላችሁ። በጣም ብታድጉ ይሻላችኋል። እና የዛሬ ቪዲዮ የሚመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።